It is well with my soul. It is well, it is well with my soul. ይሄ መዝሙር ማለት እጅግ በጣም የሚባርክ መዝሙር ነው። ነፍሴ ሰላም ናት እያለ ነው የሚዘምረው። በምዕራቡ ዓለም በተለይ የአሜሪካን ሀገር እጅግ በጣም ይወደዳል በክርስቲያኖች ዘንድ። ብዙዎችንም ያጽናና ነው፣ ብዙዎችንም የሚባርክ ነው። መዝሙሩ ግን የወጣው በጣም በትልቅ መከራ ውስጥ ባለፈ አንድ ግለሰብ ነው። እሱም እንግዲህ ፕሮናውንሴሽኑን ልሳሳት ትችላለሁኝ። ሆሪታሪዮ ስፓፎርድ ይባላል። ይሄ ሰው የቺካጎ ከተማ ነዋሪ ነበረ እና ጠበቃና የሪል ስቴት የህንፃ የምናምን ባለቤት ነበረ። በ1900 ክፍለ ዘመን እንግዲህ በክፍለ ዘመን ከምናወራ በ1870ዎቹ ውስጥ ቺካጎ ከተማ ይኖር ነበረ እና ቺካጎ ከተማ በሚኖርበት ጊዜ ቤተሰብ አለው፣ ትልቅ ቤተሰብ አለው፣ ልጆች አሉት። ያንን እያለ እንግዲህ የ4 ዓመት ወንድ ልጃቸው ይሞታል። እሱ ራሱ በጣም ልብ የሚሰብር ነገር ነው። ወላጅ ልጁን ማጣት ቀላል ነገር አይደለም። ከዛ በኋላ ደግሞ በ1870ዎቹ ውስጥ በተለምዶ የቺካጎ እሳት በመባል የሚታወቀው ቺካጎን ድምጥማጧን ያጠፋ እሳት ተነስቶ ያለውን ንብረት በጠቅላላ ዜሮ አረገበት ማለት ነው። እና ይሄ ሰው ምናልባት እንግዲህ መሰረታቸው እንግዲህ አሜሪካኖች እንደምታውቁት መሰረታቸው አየርላንድ፣ ኢንግላንድ፣ ጣሊያን ምናምን ስለሆነ በተለይ ኢንግላንድ እና ጣሊያን ለማንኛውም ብሎ ቤተሰቡን እንግዲህ ወደ እንግሊዝ ሀገር ለመላክ ሚስቱንና 4 ሴት ልጆቹን በመርከብ አሳፍሮ ይልካቸዋል ማለት ነው። በሚልካቸው ጊዜ እጅግ በሚያሳዝን ሁኔታ ያ መርከብ ከብረት ቬዝል ይሉታል፣ የብረት ትልቅ ከሆነ መርከብ ጋራ ከሌላ መርከብ ግን የብረት ነው ከሱ ጋር ይጋጭና 4 ልጆቹ ሴት ልጆቹ ይሞታሉ ማለት ነው። ነገር ግን ሚስቱ ትተርፋለች እና የዛን ጊዜ ሞድ ኦፍ ኮሚኒኬሽኑ ቴሌግራም ነበረ። በቴሌግራሙ ኦንሊ ሴቭድ የሚል ቴሌግራም ታደርግለታለች። ብቸኛዋ የዳነች ማለት ነው፣ ኦንሊ ሴቭድ። እና የ4 ልጆቹን መሞት ሰማ፣ የባለቤቱን ብቻ መትረፍ ብቻ አወቀና ይሄ ሰው እንግዲህ ምን አይነት ስሜት እንደሚሰማው አካንት ኢማጂን። እኔም የልጆች አባት ነኝ። አንዳንድ ጊዜ ወደ ራስኔስ ብሆን የሚለውን ነገር ነው እንግዲህ ማሰብ፣ የሐዘኑን ጥልቀት፣ የድንጋጤውን ሁኔታ ለመገመት ማለት ነው። ከዛ በኋላ ግን እንዴት ነው የሚሆነው ኑሮ? እንግዲህ ይሄ በጣም የ4 ዓመት ልጁ ሞቷል። ሀብት ንብረቱ ሁሉ ድብን ብሎ ወድቋል። አገር ነቅሎ ሊወጣ ነው። ከዛ በኋላ ቀድሞ እነሱ ቤተሰቡን ልኮ እንደገና 4 ልጆቹ ደግሞ መንገድ ላይ ሴት ልጆቹ ገና ወጣት ልጆቹ ሞቱ እና የሰውዬ ሚስቱ ተረፈች። እንግዲህ ለመኖር ምንድን ነው የሚገፋፋው የሚለውን ነገር ማሰብ ስናስበው በጣም ከባድ ነው፣ እጅግ በጣም ከባድ ነው። ታሪኩ እንግዲህ ከኢዮብ መጽሐፍ ጋር ከኢዮብ ታሪክ ጋር በጣም ይመሳሰላል። አንዳንዶች የኢዮብ ታሪክ እውነተኛ ታሪክ አይደለም፣ ሊትሬቸር ነው፣ ልቦለድ ነው ይላሉ። ነገር ግን የዚህ ሰውዬ ታሪክ የሆራታሪዮ ስፓፎርድ ታሪክ እንደ ኢዮብ ታሪክ ነው። የኢዮብ ታሪክ ተረት አይደለም፣ እውነተኛ ታሪክ ነው።
እና ኢዮብም 10 ልጆቹን ያጣው እንግዲህ ቤቱን አውሎ ንፋስ መታውና ከዛ በኋላ ዋናው ምሰሶ በሚወድቅበት ጊዜ እነሱ ሞቱ ተባለ አይደለም። እግዚአብሔር ሰጠ፣ እግዚአብሔር ወሰደ፣ የእግዚአብሔር ስም የተባረከ አለ። ግን አላዘነም ማለት አይደለም። ከዛ በፊት ጸጉሩን ተላጨ፣ በአመድ ላይ ወደቀ፣ ልብሱን ማቅ እንግዲህ ለብሶ አለቀሰ ኢዮብ። ነገር ግን ከዛ በኋላ ነው ክብርን በዛ የሰጠው እና ለምን ይሄ ነገር መጣብኝ ብሎም ክርክር የጀመረው ማለት ነው ከእግዚአብሔር ጋር እንበለው ከጓደኞቹ ጋር ነው። እና ይሄ ሰውዬ ወደ ሆሪታሪዮ ስፓፎርድ በምንመለስበት ጊዜ ይህንን መልእክት ከሰማ በኋላ በቃ ወደ ሚስቱ ሲሄድ ያ መርከቢቷ ከዚህ ከቬዝል ከብረት ቬዝሉ ጋር የተጋጨበት ቦታ በሚደርስበት ጊዜ ይሄ መዝሙር ስፓርክ አደረገ፣ ጭንቅላቱ ላይ መጣ ተብሎ ይታመናል። እና ኢት ኢዝ ዌል ዊዝ ማይ ሶል፣ ይሄ ሁሉ ቢሆንም ነፍሴ ሰላም ናት፣ በነፍሴ አርፋለች አለ። እንግዲህ ለልጆቹም ይሄ ሰውዬ እንደዚህ አይነት እምነት ካለው ለልጆቹም እውነትን ነግሯቸዋል ማለት ነው። ስለዚህ ተስፋም አለው ማለት ነው። እነሱም ቢሆኑ ወደ ጌታቸው ነው የሄዱት፣ ወደ ፈጣሪያቸው ነው የሄዱት የሚልም ነገር አለ እና እንኳን እንደዚህ አይነት የእውነተኛ ኮንፊደንስ እንኳን ባይኖረው ሁሉን ነገር በሚቆጣጠረው በእግዚአብሔር ፊት ሳይታወቅ የሚሆን ነገር የለም፣ የእሱ ፈቃድ ነው የሆነው ብሎ ነፍሴ ሰላም ናት አለ ማለት ነው። እንዴት አይነት የሚገርም እምነት ነው! ክርስትና ማለት ይሄ ነው። ብዙ ታሪኮች አሉ። እምነታችሁን ተዉ፣ ኢየሱስ ክርስቶስን ካዱ በሚባሉበት ጊዜ እሳት እዚህ ጋር እየተቀጣጠለ ነው። እንግዲህ ታሪኩ ማለት ነው። አሁን ቀልድ ነው መቼም። እየተቀጣጠለ ተዉ ሲባሉ አልተውም፣ እዚህ እሳት ላይ ትገባለህ በሚባልበት ዘሎ ይገባዋሉ። በታሪክ ማለት ነው። ዊክሊፍ የመጽሐፍ ቅዱስን ከተለመደው ላቲን ያውም እኮ ከግሪክ እና ከሂብሩ አይደለም ከላቲን ወደ እንግሊዘኛ ቀየርክ ተብሎ ተቃጥሏል። እነ ጆን ሁስ በሪፎርሜሽን ጊዜ በጣም ብዙ ታሪኮች አሉ። የሮም መንግስት በዛን ጊዜ ኔሮ የሮም መንግስት ክርስቲያኖች እንግዲህ ኢየሱስ ጌታ ነው ስላሉ ነው። እንግዲህ ጌታ ግን የሮም ቄሳር ወይም የሮም ነገስታት ናቸው በሚለው ነገር ነውና እነዚህ በቃ ከልቲክ ሰዎች ናቸው ብለው እንደ ሰውም ሳይቆጥሯቸው ከእንስሳት ጋር ያታግሏቸውና እዛ ኮሊሶሊየም የሚባለው እስከዛሬ ያላየሁትም አንድ ቀን አየዋለሁ ሮም ውስጥ እና እዛ ውስጥ ደንበኛ ትርኢት ይታይ ነበር። ይሄ የግላዲያተር ታሪክ ምናምን የምናይበት እዛ ውስጥ ከእንስሳት ጋር ያታግሏቸው ነበረ። ራት በሚደረግበት ጊዜ በጎንና በጎን የሚቀጣጠለው ይሄ ችቦ እነሱ ነበሩ ይቃጠላሉ ይባላል። በጣም ሆሪብል የሆኑ ስቶሪዎች ይሰማሉ። ነገር ግን በዛ እምነቴን አልተውም። አንድ አባት ምን አለ፣ በቃ ጌታን ካድ በሚባልበት ጊዜ ለ80 ዓመታት የክርስትና አባት ነው። አንደኛውና የሁለተኛው መቶ ክፍለ ዘመን ለ80 ዓመታት ታማኝ የሆነውን ጌታ እንዴት አድርጌ ክደዋለሁ ብለው ነው የሞቱት። እና በእንደዚህ አይነት መስዋዕትነት በእንደዚህ አይነት በሚገርም እምነት የተላለፈልን እምነት ነው። ስለ እምነት እንግዲህ ከፈለጋችሁ ዕብራውያን ምዕራፍ 11 ላይ ማንበብ ትችላላችሁ። በመጋዝ የተቆረጡ አሉ፣ በእንስሳት የተበሉ አሉ ይላል እዛ ላይ። እና በእምነት በቃ ነው ክርስትና ማለት። እና በጣም የሚገርም ሃይማኖት ነው ሃይማኖቱ። እንደዚህ ከፍተኛ የሆነ ማጣትን ከፍተኛ የሆነ ሐዘንን ኦቨርካም ለማድረግ የሚያስችል ኃይል አለው። ደግሞ የበደሉንን ሊገሉን የተኮሱብንን ሁሉ ይቅርታ የማድረግ ሁሉ ከፍተኛ የሆነ ፓወር አለው። እና ይህ ሰውዬ በጣም ታሪኩ በጣም ይገርመኛል። አሁን ጠፋብኝ እንጂ በጽሁፍ ሁሉ እንግዲህ ያኔ በኤሌክትሮኒክ ነበር፣ በእጄ ሁሉ የጻፍኩት ነበረ። አንድ ጊዜ እንዲሁም ቤተክርስቲያን ውስጥ ሁሉ አቅርቤዋለሁ ታሪኩንና በጣም ደስ ይለኛል። ከዕለታት አልብኝ አሁን ባዮግራፊውን በተመለከተ አንድ
ሁለት መጽሐፍቶች አሉ እንደገና ላይ እፈልጋለሁኝና it is well with my soul, it is well, it is well with my soul. ሰላም እንደ ወንዝ የሚፈስ የሚል አይ ቲንክ አለ በአማርኛ አንድ ወንድምም ሰጥቶኝ ነበረ። እንግዲህ ምን አምላክ ነው የሚለው ላይ እዛም ላይ ሊኖር ይችላል እና ወደ አማርኛችን ተተርጉሟል እና ሲዘመር እኔ አላየሁትም። እንግዲህ አንድ ጊዜ ግን አንብቤው ነበረ እና በጣም ደስ ይላል። ሰላም ናት። ይሄ የኔ ቨርዥን ነው እንግዲህ ወደ አማርኛ ቀየርኩት። ሰላም ናት ነፍሴ፣ ሰላም ናት፣ ሰላም ናት፣ ሰላም ናት ነፍሴ። በዚህ አጋጣሚ በትልቅ ስብራት በትልቅ ሐዘን ውስጥ የምታልፉ ሰዎች ይሄ ነገር መጽናኛ ይሆናል ብዬ እጠብቃለሁ። ይሄ ታሪክ በሁሉ ነገር ሉዓላዊ፣ በሁሉ ነገር ገዢ፣ በሁሉ ነገር ፈቃዱን አድራጊ አምላክ በሰማዩ በዙፋን አለ። ያ ነው የኛ መጽናኛችን። እሱም ጋር ነው የምንሄደው። የእግዚአብሔር ስም የተባረከ ይሁን። it is well አንድ ላይ with my soul በሉ እስቲ። it is well, it is well with my soul. ሰላም ናት ነፍሴ፣ ሰላም